ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል ሳታቋርጡ እንድትከታተሉ ይሁን። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑ ወደ 9 የሚጠጉ አረፍተ ነገሮችን ይዤላችሁ መጥቻለሁ። በእርግጠኝነት እነኚህን አረፍተ ነገሮችን ካነበባችሁ አንድ ስቴፕ የማንበብ የመጻፍ ክህሎታችሁን ወይም ነገሮችን የመረዳት ክህሎታችሁን ስለሚጨምሩ እስከ መጨረሻው ከኔ ጋር አብራችሁ እንድትቆዩ በትህትና ጋብዛችኋለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግና ለዚህ ቻናል አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫንና በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂና ትምህርታዊ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሳችሁ ይሆናል። ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ደግሞ ማንበብና መጻፍ እንዲሁም የንግግር ክህሎታቸውን ስላሳደጉ እናንተም ይህንን ቻናል በመከታተል ራሳችሁን እንድታሻሽሉና እንድትቀይሩ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ውድ ቤተሰቦቼ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ መምጣታችሁን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን አቀላጥፋችሁ እንድታነቡና እንድትጽፉ ማድረጋችን ነው። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮውን ላይክ፣ ኮመንት በማድረግ እንድትጀምሩ ይሁን። እዚህ ጋር የመጀመሪያው ምን ይላል? ትልቁ ይላል። ትልቁ 3 ፊደል ነች፣ ብዙም አትከብድም። ነገር ግን ለማንበብ ማድረግ ያለባችሁ ወሳኙን ምስጢር ብዙ ጊዜ ነግሬያችሁ አውቃለሁ። ዛሬም ላስታውሳችሁ፣ የፊደሎችን ድምፅ በትክክልና በአግባቡ መጥራታችሁን መዘንጋት የለባችሁ ማለት ነው ውድ ቤተሰቦቼ። ይሄኛው ትልቁ ይላል። በጣም አሪፍ። ስህተታችን ይላል። አያችሁት ውድ ቤተሰቦች? ስህተታችን ይላል። በጣም አሪፍ። መኖርን ይላል። መኖርን። ትተን መታየትን መምረጣችን ነው። 2 ፊደል ነው ይላል። እስኪ አንድ ላይ አያይዘን ሁሉንም አብረን እናንብብ። ትልቁ ስህተታችን መኖርን ትተን መታየትን መምረጣችን ነው ይላል። ስለምንድን ነው የሚያወራው ወይም ምን አለ እዚህ አረፍተ ነገር ፍሬ ሐሳብ ካላችሁ አብዛኞቻችን ለመኖር አይደለም ለመታየት ነው የምንሰራው። ነገር ግን ይህ ነገር ትክክልና ተገቢ እንዳልሆነ የሚያሳይ አረፍተ ነገር ነው። ትልቁ ስህተታችን ይላል መኖርን ትተን መታየትን
መምረጣችን ነው ይላል። አያችሁት ውድ ቤተሰቦቼ፣ በሰው ዘንድ ልታይ ካላችሁ እያስመሰላችሁ እንደሆነ ማወቅ አለባችሁ ማለት ነው። ሰዎች ሊያውቁ የሚገቡት እናንተ ለመታየት ያደረጋችሁትን ሳይሆን እናንተ ደግሞ ሪሊ በህይወታችሁ ወይም በኑሯችሁ ምን እንደምትመስሉ ማለት ነው ውድ ቤተሰቦቼ። ስለዚህ ዕለት ዕለት ከማስመሰል ይልቅ ራሳችሁን ሆናችሁ መኖርን መለማመድ አለባችሁ ማለት ነው። በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? እውነት እውነት ይላል። እውነት እንደ መድኃኒት መድኃኒት ናት። ሁለት ፊደል ነች። ይቺ ቀላል ነች። ናት ይላል። በጣም አሪፍ። መራራ መራራ ብትሆንም ታድናለች ይላል። እስኪ አንድ ላይ አብረን እናንብብ። እውነት እንደ መድኃኒት ናት፣ መራራ ብትሆንም ታድናለች ይላል። ምን ማለት ፈልጎ ነው? ወይም ስለምንድን ነው የሚያወራው ካላችሁ አብዛኛውን ጊዜ ሰዎች እውነቱን ለመስማት ወይም እውነታውን ለማወቅ ለመረዳት በጣም ይቸገራሉ፣ ይፈራሉ ማለት ነው። አንዳንድ ጊዜ በውሸት ደስ ይለናል። ነገር ግን እውነት ምንም ብታሳምማችሁ እንኳን እንደ መድኃኒት ናት ስለምታድናችሁ። ነገሩ ምናልባት በዛ ጊዜ እኮ እናንተን ሊጎዳችሁ ይችላል ማለት አንዳንድ ጊዜ ለምሳሌ እናንተ እየተጭበረበራችሁ እየተጎዳችሁ በውሸት ደግሞ የሆነ ሰው እያታለላችሁ ልትቆዩ እኮ ትችላላችሁ። ነገር ግን በዛ ሰዓት እውነታው ቢነገር ምናልባት ልትጎዱ ትችላላችሁ። በውሸት ረዥም ጊዜ ከመቆየት ይልቅ እውነት ተወርቶ ወይም እውነት አውርታችሁ ባንዴ ብትጎዱና ከሆነ ጊዜ በኋላ ብድኑ ይሻላል። ለዛ ነው እውነት እንደ መድኃኒት ናት፣ መራራ ብትሆንም ታድናለች ይላል። ስለዚህ ሁል ጊዜም እውነትን ለማውራት ወይም እውነተኛ ነገርን ለማድረግ መሞከርና መጣር እንዳለባችሁ የሚያሳይ አረፍተ ነገር ነው። በጣም አሪፍ። ወደ ሶስተኛው እናመራለን። ቀድሞ የመገኘት ትልቁ ሚስጥሩ ይላል። ሚስጥሩ አሁኑኑ በጣም አሪፍ። አሁኑኑ መጀመሩ ላይ ነው ይላል። እስኪ አንድ ላይ አብረን እናንብብ። ቀድሞ የመገኘት ትልቁ ምስጢሩ አሁኑኑ መጀመር ላይ ነው። አችሁት? ቀድማችሁ ለመገኘት ከፈለጋችሁ ወይም ከፊት መሆን ከፈለጋችሁ ትልቁ ምስጢር ምንድን ነው ብላችሁ ብትጠይቁኝ አሁኑኑ መጀመር ላይ ነው ማለት ነው። አያችሁት ውድ ቤተሰቦች? የሆነ ሰዓት ላይ እኮ ሁላችንም በማንጀምርበት ሰዓት የሆኑ ሰዎች ጀምረው አሁን ላይ ስኬታማ ናቸው። አያችሁት? ነገሮችን ማዘገየት ወይም ድላይ ማድረግ ራሳችሁ ላይ ወደፊት ቀጠሮ መያዝ በትክክል ስህተት የሆነ ነገር እንደሆነ ማወቅ አለባችሁ ማለት ነው። ውድ ቤተሰቦች ሁልጊዜም ስኬታማ ለመሆን ከፈለጋችሁ፣ ቀድማችሁ ለመገኘት ከፈለጋችሁ፣ ከፊት ለመሆን ከፈለጋችሁ ወይም አይከን ለመሆን ከፈለጋችሁ የምትፈልጉትን ወይም የምትመኙትን ወይም ለማድረግ የምታስቡትን ነገር አሁኑኑ መጀመር አለባችሁ ማለት ነው። ውድ ቤተሰቦቼ በምንም አይነት መልኩ ማዘግየት የለባችሁም። እኛ ሰዎች ስንሆን አብዛኛው ጊዜ ነገሮችን ነገ ማድረግ እንሞክራለን ወይም ከሰዓት ወይም የሆነ ቀጠሮ ማብዛት እንወዳለን። ነገር ግን መጀመር ካለባችሁ ወይም ቀድሞ ከፊት ለመሄድ ወይም ከፊት ለመገኘት ከፈለጋችሁ ቀድማችሁ ማድረግ ያለባችሁ አሁኑኑ መጀመርን መለማመድ አለባችሁ ማለት ነው። ውድ ቤተሰቦቼ በቀጠሮ ከመኖር ዛሬን በአግባቡ መጠቀም ስኬታማ ያደርጋችኋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። በዝግታ ማደግህን አትፍራ ይልቁንም ባለህበት መኖርን ፍራ ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናነባለን። በዝግታ ማደግህን አትፍራ ይልቁንም ባለህበት መኖርን
ፍራ ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ አንዳንድ ጊዜ ሰዎች እድገታቸውን በአደባባይ ለማሳየት ይሞክራሉ። አያችሁት? በሰው ዓይንም እንዳትገቡ ነገሮች ደግሞ እንደምትፈልጉት እንዲሄድላችሁ በዝግታ ማደግ አለባችሁ። ነገር ግን በዝግታ ስለምታድጉ ደግሞ ሰው አላየኝም ብላችሁ መፍራት የለባችሁም፣ ወይም ሰውን ለማሳየት መኖር የለባችሁም። ይልቁንም መፍራት ያለባችሁ ባላችሁበት ቦታ መኖራችሁን ፍሩ። ማለት ትላንትም ያው ከሆናችሁ ዛሬም ያው ከሆናችሁ በህይወታችሁ እንኳን ማይነር የሆነች ወይም ትንሽ የሆነች ነገር እንኳን ማስተካከል ካልቻላችሁ ባላችሁበት ቦታ መኖራችሁን ፍሩ እንጂ በዝግታ ማደጋችሁን አትፍሩ። ምክንያቱም ስኬታችሁ ደስ የሚለው አንድ ጊዜ በትልቁ ሲሳካላችሁ ነው እንጂ ትንሽ ትንሽ የሆነች ነገርም ሰውን ማሳየት ትክክል አይደለም። ወደ ስኬታችሁ እንዳትደርሱ ነው የሚያደርጋችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ጠንካራ ዛፎች የሚበቅሉት በጠንካራ ንፋስ ውስጥ ነው ይላል። እስኪ አንድ ላይ ሰብሰብ አድርገን እናንብብ። ጠንካራ ዛፎች የሚበቅሉት በጠንካራ ነፋስ ውስጥ ነው ይላል። ስለምንድን ነው የሚያወራው ካላችሁ አያችሁት? ውድ ቤተሰቦቼ ንፋስ ሲበዛ በዛ ነፋስ ታግለው ወይም ጠንክረው ዛፎች መቆም ከቻሉ እየጠነከሩ ይሄዳሉ ማለት ነው። ውድ ቤተሰቦቼ አንዳንድ ጊዜ ንፋስ በበዛበት ቦታ ዛፎችን ብታዩት በጣም ጠንካራ ናቸው። ምክንያቱም ከመጀመሪያው ወይም ከችግኝነታቸው ጀምረው የተለያዩ ነፋሶችን አይተዋል። ማለት በጣም ሲመቱ ነበር፣ ነገር ግን ጠንክረው ለመቆም ያስችላቸዋል ማለት ነው። አያችሁት? አንዳንድ ጊዜ በመከራ ውስጥም ስታልፉ ብዙ መከራዎችን ስታሳልፉ እያጠነከራችሁ ነው የሚሄደው ማለት ነው። ስለዚህ ቶሎ አትወድቁም፣ ቶሎ አትገነደሱም፣ ቶሎ አትቀነጠሱም ማለት ነው። ውድ ቤተሰቦቼ ለዛ መከራን መፍራት ሳይሆን መከራን መጋፈጥ ወይም ችግርን መፍራት ሳይሆን ችግርን መጋፈጥ መቻል አለባችሁ ማለት ነው። ከዛ በኋላ ጠንካሮች ነው የምትሆኑት ማለት ነው። ውድ ቤተሰቦቼ ለዛ ነው ጠንካራ ዛፎች የሚበቅሉት በጠንካራ ነፋስ ውስጥ ነው ይላል። በጠንካራ ነፋስ ውስጥ ያለፈ ዛፍ እጅግ በጣም ጠንካራ እንደሚሆኑ ሁሉ በብዙ መከራም የሚያልፍ ሰው በጣም ጠንካራና አስተዋይ ጠቢብ ይሆናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አንዳንድ ነገሮችን ከህይወት ብቻ ነው የምትማሩት ወይም ከመከራ ብቻ ካለፋችሁበት ከድሮ ባክግራውንድ ብቻ ነው የምትማሩት ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስድስተኛው እናመራለን። ከዓይኖቻችን የሚወድቁ እንባችን እይታችንን ግልጽ ያደርጋሉ ይላል። እስኪ አንድ ላይ አብረን እናንብብ። ከዓይኖቻችን የሚወድቁ እንባችን እይታችንን ግልጽ ያደርጋሉ ይላል። ስለምንድን ነው የሚያወራው ካላችሁ ከዓይኖቻችን የሚወድቁ እንባዎች አሉ። በተለያየ ጊዜ በተለያየ መከራዎች ምናልባት ልናለቅስ እንችላለን። በተለያዩ ሀዘኖች ምናልባት ልናለቅስ እንችላለን። ከዓይናችን የወደቁ እንባችን እይታችንን አንዳንዴ ግልጽ ያደርጉናል። ለምሳሌ አንድ ሰው በአንድ ሰው በጣም ከተጎዳ በዛ ሰው ምክንያት በጣም ካለቀሰ በጣም እየተማረ እይታው ግልጽ ይሆናል። ለቀጣዩ ሰው እንዴት ሪስፖንድ ማድረግ እንዳለበት፣ እንዴት ደግሞ ያንን ሰው ወደ ህይወቱ ማስገባት ወይም ከህይወቱ ማስወጣት እንዳለበት ግልጽ የሆነ እይታ ይኖረዋል ማለት ነው። ስለዚህ ጉዳት አብዛኛውን ጊዜ አስተምረውን ስለሚሄዱ ያን ያህል መፍራት የለብንም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እናመራለን። አንዳንድ ይላል ጊዜ የራስህ ምርጥ ይላል። በጣም አሪፍ። ጓደኛ መሆንህን ተለማመድ ይላል። በጣም አሪፍ። ምን ማለት ፈልጎ ነው? እስኪ አብረን እናንብብ። አንዳንድ ጊዜ የራስህ ምርጥ ጓደኛ መሆንህን ተለማመድ ይላል። ምን ማለት ነው ካላችሁ አብዛኛው ሰው ከእናንተ የሆነ ጊዜ ላይ ይርቃል። ስለዚህ
ሁል ጊዜም ከራሳችሁ ጋር ጓደኛሞች መሆን አለባችሁ። ራሳችሁን ማማከር አለባችሁ። ስለዚህ ያ ማለት የግል ታይም ያስፈልጋችኋል። ነገሮችን ሜዲቴት ወይም በጣም ማሰብ ማሰላሰል አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው አብዛኛው ጊዜ ጩኸት የሚበዛበት ቦታ ከመገኘት ይልቅ ከራሳችሁ ጋር መመካከር፣ ከራሳችሁ ጋር ማውራት አለባችሁ። ዓለም ላይ ትልልቅ ተጽዕኖችን የፈጠሩ እጅግ በጣም አይከን የሆኑ ሰዎች አሉና እነዛ ሰዎች አብዛኛውን ጊዜ ስኬታማ የሆኑበት መንገድ የሆነ ነገር ለመፍጠር ሲሞክሩ ከራሳቸው ጋር ይማከራሉ። ቁጭ ብሎ ሐሳብ የተለያዩ አይዲያዎችን ከራሳቸው ጋር ሼር ያደርጋሉ። ከዛ በኋላ ሪል ሐሳባቸው ላይ ያሰቡትን እዚህ በገሃዱ ዓለም ለመስራት ወይም ያንን ነገር ለመፍጠር አይቸገሩም ማለት ነው። አንዳንዶቻችን ምናልባት የተለያዩ አይዲያዎችን ያጣነው ብዙ ጊዜ ከሰዎች ጋር ብቻ ስለምንሆን ወይም የራሳችን ጊዜ ስለሌለን ይሆናል። ስለዚህ የራሳችሁ ጊዜ ሊኖራችሁ ይገባል። ብቻችሁን ከራሳችሁ ጋር የምታወሩበት የምትመካከሩበት ጊዜ ካላችሁ በግልጽ የሆነ ስኬታማ ለመሆን የሚያስችላችሁ ፖቴንሻል ወይም የሆነ አይዲያዎችን ማግኘት ትችላላችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው አንዳንድ ጊዜ የራስህ ምርጥ ጓደኛ መሆንህን ተለማመድ ይላል። በጣም አስገራሚ የሆነ አረፍተ ነገር ነው። ወደ 8ኛው እናመራለን። ካሳለፍነው ይላል። ካሳለፍነው ህይወት ይልቅ ከፊታችን ያለው እጅግ ወሳኝ ነው። አንድ ላይ እስኪ አብረን እናንብብ። ካሳለፍነው ህይወት ይልቅ ከፊታችን ያለው እጅግ ወሳኝ ነው ይላል። ስለምንድን ነው የሚያወራው ወይም ምን ማለት ፈልጎ ነው ካላችሁ ካሳለፋችሁት ህይወት ከየትኛውም ህይወታችሁ ካሳለፋችሁት ህይወት ይልቅ ከፊታችሁ ያለው ህይወት እጅግ ወሳኝ እንደሆነ መገንዘብ አለባችሁ ማለት ነው ውድ ቤተሰቦቼ። ምክንያቱም ያለፈው ኦልሬዲ አልፏል። ነገር ግን ጥንቃቄ መውሰድ የምትችሉትም ወይም ማስተካከል የምትችሉትም ከፊታችሁ ላለው ህይወታችሁ ነው ማለት ነው ውድ ቤተሰቦቼ። ስለዚህ በትዝታ ከመኖር ይልቅ የወደፊት ህይወታችንን መቃኘትና ማሳደግ የምንችለው ዛሬ ስለሆነ ዛሬ ላይ ሆነን የወደፊት ህይወታችንን መገንባት እንችላለን ማለት ነው። ስለዚህ ያለፈውን ረስታችሁ ወደፊት ለሚመጣው ነገር መዘጋጀት መቻል አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ 9ኛው እናመራለን። ሳንማር ቀርተን እንጂ ሳያስተምረን የሚያልፍ ቀን የለም ይላል። እስኪ አንድ ላይ አብረን እናንብብ። ሳንማር ቀርተን እንጂ ሳያስተምረን የሚያልፍ ቀን የለም ይላል። ስለምንድን ነው የሚያወራው ካላችሁ አብዛኛው ጊዜ ሳንማር ቀርተን ይሆናል እንጂ በእያንዳንዱ ቀን ውስጥ የሆነ ትምህርታዊ የሆነ ነገር እንዳለ ከተገነዘብን ከዛ ነገር መማር እንችላለን ማለት ነው። ቤተሰቦቼ ሳንማር ቀርተን እንጂ ሳያስተምረን የሚያልፍ ቀን የለም ይላል። እኛ ለመማር ፈቃደኞች ከሆንን እያንዳንዱ ቀን የሆነ ነገር ያስተምረናል ማለት ነው። ምክንያቱም ህይወት በትምህርት የተሞላች ነች። ማንም ህይወትን አሸንፎ ወይም ግራጁዌት የሚያደርግ የለም። ሁሌ የተወሰነ ስህተት ካለ እሱን እያረመ ከህይወት ብዙ ነገር እየተማረ ሰው ይቀጥላል ማለት ነው ውድ ቤተሰቦቼ። ለዛ ነው ሳንማር ቀርተን እንጂ ሳያስተምረን የሚያልፍ ቀን የለም ይላል። እጅግ በጣም አስደናቂ የሆኑ ወደ 9 የሚጠጉ አረፍተ ነገሮችን እንዴት አብራርተን ደግሞ ማየት እንችላለን፣ እንዴት ደግሞ የተለያዩ አረፍተ ነገሮችን በማንበብ የማንበብና የመጻፍ ክህሎታችንን ማሳደግ እንችላለን በሚለው ሐሳብ ዙሪያ በጣም በጥልቀትና በስፋት አይተናል ማለት ነው ውድ ቤተሰቦቼ። እናንተ ደግሞ እነኚህን አረፍተ ነገሮችን ደጋግማችሁ እያያችሁና እያነበባችሁ እንዲሁም በደብተራችሁ እየጻፋችሁ በቀላሉ የማንበብ እና የጽሁፍ ክህሎታችሁን ለማሳደግ ይረዳችኋል ማለት ነው ውድ ቤተሰቦቼ። ምችሉት በሙሉ በኮመንት ስር ገብታችሁ ደግሞ ከዚህ ውስጥ የወደዳችሁትን አረፍተ ነገር እየጻፋችሁ የራሳችሁን ኮንፊደንስ ቢውልድ እንድታረጉ ይሁን። ይህንን ይመስላል የዛሬው ቪዲዮአችን።
ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ የምትለዋና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ይህንን ቻናል ሰብስክራይብ ካረጋችሁ በየጊዜው የሚለቀቅላችሁ በቀጥታ ወደ እናንተ የሚደርሱ ትምህርቶች ይኖራሉ ማለት ነው። ውድ ቤተሰቦቼ ብዙ ተማሪዎች ደግሞ ይህንን ቻናል በመከታተል ራሳቸውን ስላሻሻሉ እናንተም ሳታቋርጡ እንድትከታተሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ ሳትሳቀቁ መታችሁ ክላሳችሁን እንድትማሩ በሁለት አይነት አማራጭ አለ። አንደኛው በግሩፕ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችንን ልናረጋግጥላችሁ እንፈልጋለን። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ እና ቀላጥፋችሁ በአጭር ጊዜ ውስጥ እንድታነቡና እንድትጽፉ እናደርጋችኋለን ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁን ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።